ጋሼ በቃ ስለ ልጄ ንገሪ። ልጄን የት ነው ያደረጋችኋት? 19 ዓመት ሙሉ እኮ ጠበቅኳት። ካልነገርኩሽ ምን ልታደርጊ ነው? ቆይ ለምንድን ነው እያስፈራራው ነው እንዴ? በቃ ስለ ልጄ ንገሪ። ጊዜ እሰጥሃለሁ። ልጄ የት እንዳለች ማወቅ እፈልጋለሁ። አሁንም አልናገርም የምትለኝ ከሆነ አሁንም ዝም ብለሽ ጠብቂ የምትል ከሆነ እኔ በቃ ለትዬ እነግራታለሁ። ምንድን ያልሽው? ለማርታ ሰላም ይሄን ያህል ጊዜ ጠብቀሽ እንደዚህ ይባላል? ስንት ነገር እያወቅሽ እንዴት እንደዚህ ትይኛለሽ? ሰላም አይ ጋሼ በጣም እኮ ጊዜው ረዘመ። ማንኛውም ሴት ብትሆን እኮ እስከዚህ ጊዜ ድረስ እኮ አትታገስም። አሁንም ቢሆን ጊዜ እሰጥሃለሁ። የምታውቀው እውነታውን በሙሉ ንገረኝ። አይ በዚሁ ቀጥላለሁኝ ብለህ ካልክ ግን ካንተ ልጅ እንዳለኝ ልጄንም ደግሞ የወለድኳት ዕለት እንደዘረፋችሁኝ ሁሉንም ነገር ለእትዬ እነግራታለሁ። አታደርገውም ሰላም፣ በጭራሽ አታደርገው። ይኸውልሽ ይሄንን አደረግሽ ማለት በህይወትሽ ትልቁ ስህተት ሰራሽ ማለት ነው። ደግሞ ማርታ ከአንቺ ይልቅ እኔን ነው የምታውቀው። በጭራሽ አንቺ ልታምናት ትችላለች። ችግር የለውም ጋሼ፣ እዛም እንደማንደርስ ተስፋ አደርጋለሁ። ግን ደግሞ ልጄ የት እንዳለች ንገረኝ። እንዴ እስቲ ቆይ ለእኔ መዘንልኝ እንጂ እኔም እኮ እናት ነኝ። ይቅርታ ጋሼ፣ አማራጭ ስላጣሁኝ እኮ ነው። እሺ በቃ አሁን ወደ ግቢ ያስገባ። ይሄን ወይን አቁምና ስማኝ። እንዴት አድርጌ ነው ሚሞሪን ከማይክ ውስጥ ማውጣው? ከስልክሽ ጋር ነበር ኮኔክት ማድረግ የነበረብሽ። ግን ሚሞሪ ስላለው ሚሞሪውን አውጪና ስልክሽ ውስጥ አስገቢ። ምኑ ጋር ነው ሚሞሪ ያለው? ይኸውልሽ ልምጣና ላሳይሽ። አልፈልግም። እዛ ሆነ ንገረኝ፣ ካልሆነ ስልኩን ነው የምዘጋው። እሺ እነግርሻለሁ። ግን ቤት ይዞት እንደሄድ ብነግራቱም ነገር ግን በጭራሽ ሰላምና ደረጀ አንድ ላይ እያወሩ ነበር። ነገር ግን ያወሩት ነገር እንደገጠም እኔ ድምፁን መቅጫውን አስቀምጣት ስለነበረ እነሱ የማወሩትን ነገር በሙሉ እየቀዳች ነበር ማለት ነው። ነገር ግን እነሱ የማወሩት ነገር በሙሉ እየቀዳች ነበር። ሰላም ስለ ልጁ እያነሳችበት ነበር። እርግዝና እንዴት ነው ብሎ እየጠየቀ እርግዝና ጥሩ እንደነበረው ጭምር ስናገር ነገር ግን በመጨረሻ ሰላም ዳጣና አንድ ላይ እያወሩ ነበር ማለት ነው። እና ሱቅ ስትሄጂ ከበይጋ ንገሪኝ እያለች ነበር። ምን ለማድረግ ፈልገሽ ነው? ሱቅ ሲሄድ ምን ፈልገሽ ነው? ራስሽ ሄደሽ አትገዢም እንዴ እያለቻት ነበር። ከበይጋ ስትሄዱ እንድትነግሩኝ ፈልጋለሁ እያለቻት ነበር። እሺ ከሄድኩ እነግርሻለሁ፣ ግን የሚሄድ አይመስለኝም እንጂ እያለች ነበር። ነገር ግን እንግዲህ ነገርኩሽ ስትሄጂ እንድታሳውቂ እነግርሻለሁ አይደል እንዴ እያለቻት ነበር። እሺ እነግርሻለሁ፣ ምንድን ነው የምትፈልጊው እያለቻት ነበር። የሆነ ክሬም ትገዥልኛለች እያለቻት፣ እሷ ወጥመዱን የዘረጋችው ለዳጣ ነበረ። ነገር ግን ለሰላም ሆነ ማለት ነው። ያላሰበችው ነገር ተፈጠረ። ሰላምዬ እንግዲህ ምን የሆነ ነገር አስበሻል፣ ያሰብሽውን ነገር ፈጣሪ ብቻ ነው የማውቀው፣ እኔ ከደረጀ ጋር የትም አልሄድም እያለቻት ነበር ማለት ነው። ነገር ግን ሁሌ መኪና ውስጥ ከደረጀ ጋር ስለማያሩ ስለምታውቅ በዛ አጋጣሚ ምን እንደማወሩ ለመስማት ነበር። እንግዲህ ግን የጠበቀችው ነገር ሌላ ነበር። ሰላም ሌላ ልጅ እንዳላትና ስለ ልጇ አብስቶ እየጠየቀች እንደሆነ ደረጀ አለዛ የማትናገር ልጅ የት እንዳለች ዛሬ ነገ የምትለኝ ከሆነ ሁሉ ነገር እንደወለድኩ የጠፋችብኝ ልጅ ካንተ እንዳለኝና የወለደች ልጅ ካንተ ከሱ እንዳለና ልጅ የጠፋችው ወስድ እንደወለድክ ልጅ ነው እንደጣልቅ አለቅም። ስለዚህ በጭራሽ እንትን አይደለም ለደረጀ እናገራለሁ ስትል ስታስፈራራ ነበር ማለት ነው። ለማንኛውም ስትሄዱ ንገሩኝ እያለችው አንቺ ካለሽ እዚህ ምንም ደህና አይደለሁም እያለችው ነበር። ዳጣም የሆነ ነገር እንዳቀደችማ እርግጠኛ ነኝ። ምን ማወቅ ፈልጋ ይኸው
እያለች ስታስብ ነበር። ነገር ግን ሰላምዬ እንግዲህ ዝርግፍ አርጋ ያወራችው በሙሉ እየቀዳ ነበር። ማኩን አርጋ እየቀዳ ነበር። ደረጀ ምን ለማለት ፈልገሽ ነው? እያስፈራራሽ ነው ሰላምዬ? ሰላም እያስፈራራሽን በጭራሽ ለማውጣት መናገር ምን እንደሚፈጠር እያወቅሽ እንዴት እንደዚህ ታስፈራርኛለሽ? እንግዲህ ጋሽ ምንም ማድረግ አልችልም፣ አማራጭ አልሰጠኝም። ልጅ የት እንዳለ እንድትነግረኝ እፈልጋለሁ እያለች ነበር። ሰላም ከሌለ ከደረጀ ልጅ እንዳለበት ኢሜት ደርስበታለች። ወይኔ ዛሬ ጉድፈላ፣ የምር ጉድፈላ። እንግዲህ ልጅ እንዳለ ትሰማለች ማለት ነው። ከስመለሱ መኪና ውስጥ ቁልፍ እየፈለገች ገፍታ ለማውጣት ማኩን እየሞከረች ነበር። ነገር ግን በሯ ሊከፈትም ስላት ደረጀና ማርቲ መኝታ ቁጭ ብሎ እያወሩ እያወሩ ነበር። ውሃን ሂጅና አካባቢ ኪስ እንደምንም ብለሽ ቁልፍ ይዘሽ አምጪ፣ እኔ እንደላኩሽ ግን ለማንም እንዳትናገር እያለች ነበር። ናታ ግን ደጋጣሚ የት ነበርክ ምናምን እያለችም ጓደኞች ጋር ነበርኩ፣ ጓደኞች ጋር እንደሌሉን ማቆ ጓደኞች መጽሐፍ ብቻ አልነበረም እንዴ ስላት፣ አዎ መጽሐፍ ናቸው። እና ምን ነው ይሄ ሁሉ ምክንያት ከዳጣ ጋር አልነበርኩም ለማለት ነው። አይ ዳጣን አላየኋትም፣ ምን ቤተንም የለችም እንዴ ስን ዱርዬ ቆለች፣ ይሄኔ ከማንም ጋር እየጨፈረች ይሆናል እያለች ነበር። ደረጀና ማርታ እያወሩ ያለ ውሃ የደረጀ ኪስ ውስጥ ገብታ ቁልፉን ለማውጣት ስትሆን ትያዛለች ማለት ነው። እና የት ብለሽ ሰው ላይ አትፍረድ ይፈረድብሃል ይላል መጽሐፉ አለ። ነገር ግን እንግዲህ የማወራው ነገር በደንብ ነው የማውቀው። ዱርዬ አይደለችም እንዴት ታዲያ ዱርዬ ነች እያለ ስለምን እንደምታወራው አላውቅም እያለችው እንግዲህ ቁልፉ እንድታወጣ ደረጀ ይሰጣል። ቆይ ምንድነው የምትፈልግ ከጊዜ ውስጥ ምንድነው ብሎ ስጠይቃት እንግዲህ ቁልፍ አምጣልኝ ብላ ገንዘብ አምጣልኝ ብላ ነው። አይ አይደለም ቁልፍ አምጣልኝ። ቆይ ለምንድነው ቁልፍ እኔ መጠየቃችም እንዴ እያላት ነበር። እሷ የፈለገችው ማኪን ለመውሰድ ነው፣ ነገር ግን ሱቅን መሄድ ነው ብላ ደረጀ የዋሽው ነገር ማምጣት ፈልጋ ነው እያለችው ነበር። ነገር ግን እሺ እና ከዛ ማኮን ተወስደዋለች እንደምንም ብላ ማለት ነው። ማርቲ ጥሩ ስሜት ላይ እንዳልሆነች ስታይ ማሙቅ ምን ተፈጥሮ ነው ምን ሆነሻል ማየ እያለች ስጠይቃት ነበር። አይ ምንም አልሆንኩም ራሴን አሞኛል ለዛ ነው እያለች ስለ ናታና ስለ ዳጣ ነበር እሷ ስታስብ ነበር። የሆነ በማላቸው የሆነ ነገር እንደተፈጠረ እርግጠኛ ነበረች እና የምታወራው ነገር አሁንስ ልክ ሳትሆን አትቀርም እያለች ስታሰላስል ነበር። ማየ የተፈጠረ ነገር ንገሪኝ፣ ምንድነው የተፈጠረ ምን ሆነሻል እያለችው ነበር። አይ ምንም አልሆንኩም ተይኝ በቃ ውጪልኝ ብቻዬን እረፍት ላድርግበት እያለችው ነበር። እማዬ እባክሽን እሺ እወጣልሻለሁ ሽንሽን ነገር አትነግሪኝ ስትላት አይ ምንም ነግረሽ ነገር የለም አሁን ክፍሌ ለቅሽ ውጪልኝ እባክሽን ትላታለች። ከዛ እሺ በቃ እወጣለሁ ትልና እሷ እንግዲህ አሁን የምትሰማው ጉድ በጣም ከባድ ነው። ነገር ግን እርግጠኛ ነኝ ለማርቲ ታሰማለች ማለት ነው። ነገር ግን የት ነበርሽ ብሎ እየጠየቃት ነበር። ናታን ዳጣ እሱ ነበርኩ ተፍተፍ እያልኩ አረ እና እንዳንተ አምሳቴዎች ተፍተፍ ከምር ካሁኑ ተፍተፍ ላይ ይሻል እያለች ነበር። አትቀልጅ የት ነበርሽ ስላት ከሰላምዬ ጋር ነበርኩ፣ ሰላምዬን እያገዝኳት ነበር እየደገማት ስለነበረው እያለ ሰው መርዳት ጥሩ ነው በርችልኝ እያለ ሰሞኑን ልሳት ነበር። እንደገጠሚ ውሃ መጣችናል እያለች ናፈቀች፣ እኔ ናፍቀሽ ነበረ እኮ እያለቻት ነበር። እና አትቀልጅ ስትሙድ እያሽብኝ ነው እንዴ እያላት ነበር። እየቀለድኩበት አይደለም እውነቴን ነው እኮ እያለችው ነበር። አይ እየቀለድሽ ነው እያላት ነበር። አይ አልቀለድኩም ትቀልጃለሽ እና ይልከዳል ውሃ እስቲ ምን ነገር አታውሪ እሷ ሄዳዛ ታወራለች እያለ ታላቀ እንደሌለ ወሬ እኮ ነው እያለችው ነበር። ውጭልኝ ያልኩሽ ልረፍበት ቆይ ለምን አትይኝም እያለች ነበር ማርታ። እሺ በቃ ሄዳለሁ የሆንሽ ነገር ብትነግሪኝ እኮ ሄዳለሁ። አይ እኔ ዳጣን በጣም ወዳታለሁ እያለች ውሃ ስታወራ ነበር። እና እሷም በጣም እንደምትወዳት ትነግረዋለች። ነገር ግን እንዴ አንተ ጅብ ነን እያለች ስታወራ ነበር። እሷ ዝም ብላ ነው የምታወራው፣ እሷ የምታወራት አትመኛት እያላት ነበር። እና ዳጣ ተይ እባክሽ እንደዛ አትበይ እያላት ነበር። አብሮ እየተጫወቱ ዳጣን ናታን በጣም ይወዳታል። እና እስቲ ወደዛ ሄደሽ ተጫወች ወደ መኝታ ቤትሽ ግቢ ይላታል። ከዛ እሺ ትለውና ልክ ስትለው እንግዲህ ማርታ ደግሞ በጣም አስባ ስትጨነቅ ለደረጀ ትደውልና ስለ ዳጣና ስለ ናታን ነገረችው።
ኢሜን ብታወራው ነገር አሁንስ ልክ ሳትሆን አትቀርም ደሬ። ቆያየሽው ነገር አለ ወይኔ ያለችሽ ነገር አለ እያላት ነበር። አይ ደሬ በራሴ ነው ያያቸው ምን ግብ ውስጥ አይቻቸው ነበር፣ ግን የሚያደርጉት ነገር ምንም ደስ አይልም። ስለዚህ ይሄ ነገር የሆነ ነገር እየተፈጠረ ነው ብላ ነገረች። ናታን አምነዋለሁ፣ ምንም ነገር አያደርግም አታስቢ ማርቲ እያላት ነበር። ደሬ አይ የሆነ ፍቅር ቢጤ ሳይጀምሩ አይቀርም እያለች ነበር። ይህም እንግዲህ ስልኩን ለመክፈትና ሰምች ትደውልና እንዴት አርጋ መስማት እንዳለበት ከነገራት በኋላ ትከፍቶና ጉዱን ትሰማለች። ወይኔ ሰላም ጉድ ሆነች ማለት ነው። በመጨረሻ እንግዲህ የእሷ የልጁ አባትና እንዲሁም ሌላ ልጅ እንዳላትም ጭምር ትሰማለች። አሁን ታፋጥጣለች። ሰላም ሌላ ልጅ እንዳለች ደርሽበታለሁ እና ያወራችውን ነገር በአባዬ ጋር ማካርጌ ሰምቻለሁ ብላ ነገረች። ምን አሁን ያወራችን በሙሉ ሰምቻለሁ ለደረጀ እንደሰማቸው ስትነግር ነበር። አዎ ሰላም ሌላ ልጅ እንዳላት ደርሻለሁ ብላ ዘርግፋ አርጋ ቤቱን ድብልቅልቁን አወጣቸው። ኢሜ ማለት ነው። ወደ ተመልካቾች የተወዳጅ ዳጣ ድራማ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ስዝት በልልኝ።